ሰላም እንዴት ናችሁ? መምህር ታመነ እባላለሁ። ዛሬ ይዤላችሁ የቀረብኩት በሂሳብ ትምህርት ውስጥ ከአንደኛ እስከ 8ኛ ክፍል ድረስ የአስርዮሽ ቁጥር ቢሰጣቸው በምን አይነት ዘዴ መደመር ይችላሉ የሚለው አብረን እንማማራለን። እዚህ ጋር እንደምታዩት አስርዮሽን መደመር የሚል ትምህርት የተጣለው እንግዲህ መጀመሪያ አስርዮሽን መደመር እንዴት እንችላለን የሚለው ወይም የተለያዩ ምሳሌ ከመስጠቴ በፊት አስርዮሽ ማለት ምን ማለት ነው የሚለው አብረን የተወሰነ እንማማራለን። አስርዮሽ ማለት በነጥብ የተገለጸ ቁጥር አስርዮሽ ማለት በነጥብ የተገለጸ ቁጥር አስርዮሽ ይባላል። ስለዚህ የተሰጣችሁ ቁጥር ነጥብ ካለው ያ ቁጥር አስርዮሽ ይባላል ማለት ነው። አስርዮሽ ይባላል። አስርዮሽ በእንግሊዝኛው የዚህ ዴሲማል ነምበር ዴሲማል ነምበር ይባላል። ዴሲማል ነምበር ይባላል። ምናልባት ሌላ ክልል ላይ የምትማሩ ወይ ሌላ የፌደራል ከተሞች ላይ የምትማሩ ካላችሁ አስርዮሽ ማለት ዴሲማል ነምበር ነው። ዴሲማል ነምበር ነምበርስ is expressed with point ከሆነ እሱ ዴሲማል ነምበር ይባላል። ምሳሌ ስንታችሁ ቁጥር እንደዚህ አይነት ቢሆን 3 8 ቢሆን ወይም 0.9 ቢሆን ወይም 1 ቢሆን እነዚህ ዴሲማል ነምበር ነው። ዴሲማል ነምበሮች እንዴት አድርገን መደመር የሚቻል ከተባለ መጀመሪያ ማድረግ ያለባችሁ የተሰጣችሁ ቁጥር የቤት ዋጋ መለየት። የቤት ዋጋ መለየት እንግዲህ የቤት ዋጋ እንግዲህ ለምሳሌ መልመጃ ለምሳሌ መልመጃ 1 0.38 ሲደመር 2.67 ስንት ነው ተባለው? የነዚህ ወይም የዚህ የቤት ዋጋ ከለያችሁ በኋላ መደመር ይቻላል ማለት ነው። ለምሳሌ 0.38 3 የስንት ቤት ነች? 8 የስንት ቤት ነች? 0 የስንት ቤት ነች የሚለው ነው። አሁን ምንም ጊዜ ከነጥብ በስተቀኝ በኩል የመጀመሪያ ከነጥብ በስተቀኝ በኩል የምትገኘው ይችኛዋ የአስረኛ ቤት ይባላል። ከዛ ቀጥሎ የሚገኘው ቁጥር ይሄ 10 ማለት ነው። የሚቀጥለው አንድ ዜሮ ሲጨምሩበት የመቶኛ ቤት ይሆናል ማለት ነው። ምናልባት የሚቀጥል ካለ ደግሞ እዚህ ላይ አንድ ዜሮ ሲጨምሩ የሺኛ ቤት ይሆናል ማለት ነው። አሁን ደግሞ ከነጥብ በእኛ በስተግራ በዚህ በኩል የሚገኝ ከሆነ የመጀመሪያ ይችኛዋ የአንድ ቤት ከዛ የሚቀጥል ሌላ ቁጥር ካለ ደግሞ አንድ ላይ ዜሮ ሲጨምሩ የ10 ቤት ነው። ከዛ ሲቀጥል ደግሞ የ100 ቤት ወይም በሌላ ላሳያችሁ። ለምሳሌ 1.8 እንደዚህ ይሰጣችሁ። የቤት ዋጋው ማነው? 2 የቤት ዋጋ ማነው? 1 የቤት ዋጋ ማነው? 8 የቤት ዋጋ ማነው? 9 የቤት ዋጋ ማነው? 0 የቤት ዋጋ ማነው? 1 የቤት ዋጋ ማነው? 9 የቤት ዋጋ ማነው? አሁን በዚህ በኩል ያለው ለዚህ ተጠቅሷል። 2 1 8 9 የቤት ዋጋቸው ስትለዩ ከነጥብ በስተግራ በኩል የመጀመሪያው ካለ ይሄ አንድ ቤት ነው የሚባለው። የአንድ ቤት ቀጥሎ ደግሞ ሁለተኛ ላይ የሚገኘው ከነጥብ ሁለተኛ ላይ የሚገኘው ከሆነ እቺ አንድ መቻል 10 ቤት ይባላል። የ10 ቤት ከዛም ሶስተኛ ላይ የምትገኘው ደግሞ የ100 ቤት ይባላል። የ100 ቤት ይባላል። ቀጥሎ የሚገኘው አራተኛ ከነጥብ አራተኛ ላይ የሚገኘው ደግሞ የሺኛ ቤት ይባላል ማለት ነው። አሁን እዚህ ጋር የምታዩት ምንድን ነው? ዘዴ ከነጥብ የመጀመሪያው ካገኛችሁ የአንድ ቤት ነው። ወደ ላይ ስትመጡ ወደዚህ እየሄዳችሁ ስትመጡ አንዳንድ ዜሮ እየጨመራችሁ ነው።
እዚህ ጋር አንድ ከሆነች 10 ትሆናለች። እቺ 100 እቺ 1000 10,000 100,000 1 ሚሊዮን እንደዛ እያለ ይቀጥላል። አሁን ደግሞ ከነጥብ በዚህ በኩል የሚገኙ ይሄን ሰራን። አሁን ደግሞ ከነጥብ በዚህ በኩል የሚገኙ በቀኝ በኩል የሚገኙ የመጀመሪያው ዜሮ ነው። ዜሮ የስንት ቤት ነች ከተባላችሁ የምትጀምሩት ከአንድ ቤት ሳይሆን ከ10ኛ ቤት 10ኛ ቤት ይባላል። 10ኛ ከዛ ሁለት ላይ የምትገኙ ከነጥብ በእኛ በቀኝ በኩል ሁለተኛ ደረጃ ላይ የምትገኙ እቺኛዋ አንድ ይህ 10 አይደለ 100ኛ ቤት ይሆናል። ሶስተኛ ላይ የምትገኙ ከነጥብ በእኛ በቀኝ ሶስተኛ ላይ የምትገኙ ደግሞ ይሄ 100 አይደለ 1000ኛ ይባላል ማለት ነው። አሁን በቀላሉ ከነጥብ በስተቀኝ በኩል የሚገኙ ቁጥር የመጀመሪያው ቁጥር የሚጀምረው ከ10 ከዛ በኋላ ወደዚህ ሲሄድ ምን ይሆናል? አንድ ነገር እየጨመረ ይመጣል ማለት ነው። 10 100ኛ 1000ኛ 10,000ኛ 100,000ኛ ሚሊዮንኛ እያለ ይቀጥላል ማለት ነው። እሺ እያለ ይቀጥላል። ስለዚህ እነዚህ ቤት ዋጋ ከለያችሁ ምንድን ነው የምታረጉት? እነዚህ መደመር ይቻላል ማለት ነው። መደመር ይቻላል። መልስ 0.38 ሲደመር በትክክል ስትፉና እቺ የስንት ቤት ነች ነበረ? የ10ኛ አይደል? የ10ኛ ስለዚህ የ10ኛ እዚህ ጋር ጽፋለሁ ማለት ነው። 6 ቀጥሎ 7 ጽፋለሁ። ከዛ የአንድ ቤት ትክክል የአንድ ቤት ጽፋለሁ ማለት ነው። ይሄ በዚህ ሲደመር 15 ነው። 8 ሲደመር 7 15። ስለዚህ የመጀመሪያው የአንድ ቤት ነው። የአንድ ቤት እዛ 5 የቀረችው ማለት 1 3 ሲደመር 6 9 ሲደመር 10 አይደል? 10 ማን ይጽፋል? እቺ 0 እጽፍና 1 ነው። 0 ሲደመር 2 ሲደመር 1 3 ስለዚህ አሁን የምትሄዱት ነጥብ የምታስቀምጡት ደግሞ አሁን በቀም ስታስቀምጡ ምንድን ነው የምታደርጉት? ከነጥብ በኋላ የቤት መጠኑ ከፍ ያለ የቤት ብዛት ከፍ ያለው እሱን ትመርጣላችሁ። እነዚህ የቤት ብዛታቸው እኩል ነው። ከነጥብ በኋላ ስንት የቤት ብዛት አለ? አንድ የቤት ብዛት አለ፣ ሁለት የቤት ብዛት አለ። አንድ የቤት ብዛት አለ፣ ሁለት የቤት ብዛት አለ። ስለዚህ አንድ ትወስዳላችሁ ማለት ከነጥብ በኋላ ሁለት ቁጥሮች አሉ። ስለዚህ ይህችን ታደርጋላችሁ 1 2 ከኋላ ነው የሚጀምረው 1 2 ነጥብ ታስቀምጣላችሁ። መልሱ የዚህ 3.05 ይሆናል። 05 ይሆናል። አንድ አስርዮሽ ወይም ዴሲማል ነበር ከተሰጣችሁ እነዛ ዴሲማል ነምበሮች ቤት ዋጋቸውን ከለያችሁ በኋላ በቤት ዋጋቸው ቁልቁል ማስቀመጥ ከዛ በኋላ መደመር። ስትደምሩ ግን ከ10 እና ከ10 በላይ የሚመጣ ከሆነ መጀመሪያ የምታስቀምጡት የአንድ ቤት ነው። የ10 ቤትን ታስቀምጣላችሁ። የ10 ቤትን የሚቀጥለው ላይ ነው እየደመራችሁ የምትመጡት ማለት ነው። ስለዚህ የቤት ዋጋችሁ በዛ መንገድ መፈለግ ትችላላችሁ። እንደገና ደግሞ ካወቃችሁ በኋላ ማንኛውም ማሰቢያ ሲሰጣችሁ በዚህ ያለ ተጠቅማችሁ መስራት ይቻላል። ይሄን ይመስላል ዛሬ ያሳየኋችሁ። የሚቀጥለው የ10 ዲቪዥን እንዴት አድርገን መቀነስ ደግሞ እንደምንችል እናያለን። ለዛሬ አመሰግናለሁ። ለሚጠቅማቸው ተማሪዎች ሼር አድርጉልኝ ወይም አዳርሱልኝ። ሰብስክራይብ እንድታደርጉልኝ አይከፋኝም። አመሰግናለሁ።